ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ በስጭስ ጉንዱሉ ወራች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ሚዛናችን ዝላችሁ የመጣን እንግዲህ ባለቤቷን የተማመነችው በግ ላቷን ውጭ ታሳድሯለች እንደተባለ ግብጽ እንግዲህ ባለቤቷን አሜሪካ ተማምና ጭራሽ መጥፋቱና ማቀርሸቱን ጀምራለች። ኢትዮጵያ የአባይ ግድብን በመገደቧ ምክንያት ግብጽ ለደረሰባት ከፍተኛ ኪሳራ ካሳ እንድትከፍለኝ ከሳታለሁ ወይም አስገድዳታለሁ ብላለች። እንግዲህ ሰሞኑን አሸብር የሆኑት ዶናልድ ትራምፕ የልብ በመስጠታቸው ምክንያት ዛሬ ግብጽ ወጣ ወደ ማቆርሸት፣ ወደ መተበት፣ ወደ ማስፈራራት፣ ወደ መፎከር ነው ሄደችው። ካሳ ትከፍሉኛላችሁ ብላል። እንግዲህ ስንት ተብሎ ቢሰማ $100 ሚሊዮን ወይ ደግሞ $1 ቢሊዮን ሊሉ ይችላል። ፋራ ቁጥር አይፈራምና ቁጥር አይፈሩም እነሱ ብለው ከተሰሙ ማለት ነው። ስለዚህ እኔ እንግዲህ ምናልባት በዚህ በኢራን በኩል ሶስተኛ የዓለም ጦርነት ተቀስቅሶ ጥጋበኞች የሚበርድላቸው ከሆነ እንደምታውቁት ሰሜን ኮሪያ ከዚህ በኋላ ኢራንን ንኪና ድብልቅልቁ ነው ማወጣው ብላለች። ራሽያ እስቲ የኢራን ላይ አንድ ጥይት ይተኮስና ከዚህ በኋላ ይለይልናል፣ ሶስተኛ ዓለም ጦርነት ይቀሰቀሳል ብላ ቃል በቃል ነው ራሽያ የተናገረችው። ስለዚህ ይህን ጉዳይ በደንብ አስምረን አድምተን መነጋገርና መተማመን ያለብን ጉዳይ እነዚህ ሰዎች ጥጋባቸው በሆነ መንገድ እስካልበረደ ድረስ ዘመናዊ ቀኝ ግዛቱ መቋረጫ የለም። አሁን እኮ ዘመናዊ ቀኝ ግዛት ነው። በራሳችን ውሃ በራሳችን ገንዘብ አንጀታችን ታጥፎ ተርበን ተጠምተን የገነባነውን ግድብ አትችሉም መገንባት። እህሳ ሲባል እናንተ ስትገነቡ እኛ እንቸገራለን፣ እንጎዳለን አሉ። እናንተ ስትገነቡ ግብጾቹ ከዚህ በፊት ገንብተዋል። ካሳ ከፍለዋል ወይ ለሱዳን ወይ ለኢትዮጵያ ወይ ለጎረቤት አገሮች ግብጾች ካሳ ከፍለዋል ወይ ብትል መልስ የለም። አሜሪካ ትልልቅ ግድቦችን ስትገድብ ካሳ ከፍላለች ወይ ለጎረቤት አገሮች? እንዴት እንደዚህ ያለ ትቢት፣ እንዴት እንደዚህ ያለ ሐሳብ አመነጮ ብትል ጥጋብ ነው በቃ። እኛ መሳሪያ አለን ብሏል እኮ ሰሞኑን የቻይናው ፕሬዚዳንት ዢ ጂንፒንግ ምንድን ያለት ዓለም ወደ ጫካ ህግ ተሞልሳለች። በቃ ወደ ጫካ ህግ። በእርግጥም እንደዛ እኔም ማምነው ደጋግሜ የተናገርኩት ዓለም ወደ ጫካ ህዝብ፣ ወደ ጫካ ህግ ጉልበት ያለው የፈለገውን ይደፈጥጣል። የጫካ ህግ ድሮ ታውቃላችሁ፣ አንዱ ዝም ብሎ በአጥንትም በድንጋይም በኮብልስቶን ይዛን የለም በጦር ድንጋይም እየተፈነካከተ ሰው ልጅ አንዱን እየጨፈለቀ ነው። በኋላ ወደ ቀስት፣ በኋላ ወደ ፈረስ፣ በኋላ እንደዛ እያደረገ ወደ ጥይት፣ ወደ መሬት እየመጣ እንደዛ ነው። ስለዚህ ይሄ የጫካ ህግ ነው። እኔ ነገር አልተሞቸኝም። ወደሳቱን በግድ አሁን ሰሞኑን ዶናልድ ትራምፕ የሰው አገር ግሪንላንድ የሰው አገር ነው። ምንድን ነው ያለ? ወደዳችሁም ጠላችሁም በሰላማዊም ሆነ በጉልበት ግሪንላንድን የራሴ ያደርጋል። ይሄ የጫካ ህግ አይደለም? የጫካ ህግ አይደለም? እኔ ኒኩለር መሳሪያ ይዛለሁ፣ አንተ ግን ግብዳ ዱላ መያዝ አትችልም። አንተ ኒኩለር መሳሪያ ከያዝክ ግን እጨፈጭፋለሁ። ይሄ ምንድን ነው? የጫካ ህግ ነው። እኔ ያልኩትን ካልኖርክ ማዕቀብ እጥልብሃለሁ። ራሽያ ላይ 10,000 በላይ ማዕቀብ ነው የተጣለ። ምን ነው ሲባል በቃ ደውበረን ይላል። ደውበረን ብሎ ማዕቀብ እጥልብሃለሁ። በጣም አስቸጋሪ ነገር ነው ያለው። ስለዚህ ለጅልና ለሞኝና ለውሻ ከሮጡለት የሚባል ነገር አለ። በፈራቸው ቁጥር እየባሰባቸው ነው የሚመጣ። በፈራቸው ለዚህ ነው የሁቲ ሆነ ሂዝቦላም ሆነ ለሐማስም ይሁን ለመብት ነው እየታገለ ያለው። በቃ እስከ መጨረሻ ዝም ብለን ከምንሞት እየታገለ እንሙት ተውለና አካሄዱ ትክክል አይደለም። ዓለም እየሄደችበት ያለው ትራኩ ትክክል አይደለም። ከአዲዱ ወጥቷል። ዓለም ወደ ጫካ ህግ ተመልሳል። በራሳችን መሬት ላይ የራሳችንን ልማት ማልማት አንችልም። አሜሪካ የራሷን ጥቅም ታስከብራለች። እንደገና የወዳጆቿን ጥቅም ወዳጄ ብላ የምታስበው አገር ካለ እሱ ደስ ካላለው ጦርነት ይነሳል። ያስቡት፣ ጦርነት ይነሳል። ማዕቀብ ይጣሉብሃል፣ ተሽመደመዳለህ፣ ከዓለም ትጎለላለህ፣ እንዳስፈላጊነቱ ትወገራለህ። አሁን ኢትዮጵያ ቀጥታ ወደ ጦርነት ከአሜሪካ ጋርም ከግብፅ ጋር የምትገባበት ምክንያት የለም።
ስለዚህ ምንድነው የሚያደርጉት? አንድ ጊዜ ወገባችን ቋ ብሎ እስኪሰበር ድረስ ማዕቀብ አምጥቶ ይጥላሉ። የሀገሪቱ ኢኮኖሚ ድብልቅልቅ ይወጣል፣ ሰው ይራባል፣ ይቸገራል። ከዛ በኋላ ወደ እርስ በርስ ጦርነት ይኬዳል። በቀላሉ እነሱ የሚፈልጉት መንደርቴ መንግስት ያመጣዋል። በዓለም ደረጃ እንደዚሁ ነው እየተሰራበት ያለ። ኢራን የማንን ወራ ነው ማዕቀብ የተጣለባት? ሰሜን ኮሪያ የማንን መሬት ወራ ነው ይህ ሁሉ ስፍር ቁጥር የሌለው ማዕቀብ የተጣለባት? ራሽያ ሁሉ ማዕቀብ የተጣለባት በምን ምክንያት ነው? በዓለም ላይ በማዕቀብ የሚማቅቆ ቬንዙዌላ የማንን መሬት ወራ? የማንን አገር አጥፍታ ነው? ይወራሃል፣ ይዋጓሃል፣ ያጥፋል፣ ያስወድዳል፣ ማዕቀብ ጥልባል አሉ። ተንበርካኪ ደም ያላቸው አንዳንድ ኢትዮጵያ አሜሪካ ነው ዋና ይችላል የሚችሉት ስላጡ መሰለኛ ላይ መተው የሚደነፉት ያው እኩዮቻቸው ያው ኑንቅጠም ይወንድ ያለ እያሉ እኮ ነው። ቻይናዎችም ራሽያ ናቸው። እኛ ጋር ምን ያደርጋል? ማንን ትችላለህ ያሉት ሚስቴን ያለ ሰውዬ ነገር እየለመኑ እኮ ነው ቻይናቸው። እስቲ አንድ ጥይት ወደኛ ሞክሩ። እኛ የመጀመሪያን ጥይት አንተኩስም፣ ከተከስክ ግን ያበቃልሃል እያሉ ነው። ለምን እነሱን አይገጥሙም ነው? እኔ አሁን የእኛዎቹ አለቅላቂዎች የምታስቁን እኮ አንዳንድ ሰው አለቅላቂነት በደሙ አለ። አንተ ከአያት ከቅድመ አያቱ ወርቅ መሬት ርስት ምናምን ሳይሆን አለቅላቂነት የሚረከባል። ማንም አይችላትም። አሜሪካ ማንም ገጥማ አሸነፋ። አፍጋኒስታን ላይ እንዴት እንደወጣች አይተናል። ኢራቅ ላይ ዝርክርክ ወጥቶ ነው እየወጣ ኢራን ላይ ፈራተባ ሲሉ ነው። ቪየትናም ላይ የምናውቀው ጉዳይ ነው። እውነት ነው ውሸት ነው ተረት ነው ታሪክ ነው አሁን እየተናገርኩት ያለሁት። ስለዚህ አዶባልቆ መውጣትማ ማንም ያዶባልቀዋል እኮ። አዶባልቆ ሮባብሾ መውጣት ሌላ ነው። የሆነ ሆኖ አሁን እኔ በጣም የጎረመኝ በገንዛ ምድራችን ላይ በገንዛ ሀብታችን በገንዛ ውሃችን አትጠቆሙም። ግብፅ እኮ ይህን ጉዳይ ትተዋለች። በነገራችን ከመጀመሪያ ከስሩ መሰረቱ ጀምሮ ግብጾች ይሄ ነገር ሰሚ ጆሮ እንደማያገኝ ያውቁታል። ከስሩ መሰረቱም ግብጾች ይህን ጉዳይ ያውቁታል። ነገር ግን የሌባ አይነት ደረቅ መልሶ ልብ ያደርግ ከኋላ ሆይ ሆይ የሚሏቸው አንዳንድ አረብ አገራችንና አሜሪካ ስላለ በእነሱ ፈረስነት እየተጋለቡ ከእንቅልፋቸው በባነኑ ቁጥር እኛ ሰላም ነሱን ነው እንጂ ያውቁታል። የግብጾች ይሄ ነገር እንደማይሳካ ተገቢም እንዳልሆነ ምክንያቱም እንደሌላቸው ያውቁታል። ውሃችሁን አትጠቀሙ። ውሃችሁ ድርቅ ከተከሰተ ድርቅ እኛ አላመጣል ይደርቃል። በቃ ድርቅ ከተከሰተ ተከሰተ ነው። አይ ይሄን ያክል ውሃ ትለቁልናላችሁ ምን ማለት ነው ተብሎ ቢጠይቅ መልስ የላቸውም። እና ያው ብዙ ነገሮቹ ተበለሻሽተዋል። ቀደም ብለን መስራት የነበረብንን እንደ ህዝብ ቀልጠፍጠፍ ብለን ይህን ፋይል ዘጋግተነው ቢሆን ኖሮ ቀድሞ ጉዳዮች አልቀው ቢሆን ኖሮ ጥሩ ነበረ። እንግዲህ እኛ አፍሪካውያንን በአፍሪካ ህብረት በኩል ነው ጉዳዩ የሚያልቀው። እነሱን አይመለከቱም። ቅድም እንዳልኳችሁ ዘመናዊ ቀኝ ግዛት ዓለምን ወጥሮ ስለያዘ ይሄ ጥጋብ ካልተነፈሰ ዓለም በጣም ከተገቢው በላይ ተወጠራለች። ብዙ ጥጋበኞች ተጨንቃን ያለችው ይሄ በራሱ መንገድ መተንፈስ አለበት። በራሱ ናቹራል ፕሮሰስ መተንፈስ አለበት። ይሄ የሚተነፈሰው ደግሞ ዝሆኖቹ ሲገጥሙ ነው። የአሁኖቹ የዝሆኖቹ መቅጠም ደግሞ እንደዚህ ብሎ እንደ ዋዛ የሚሆን ጉዳይ አይደለም። አሁን ዝሆኖቹ የሚገጥሙት ልክ ገብተው ነው። ልክ ገብተው ማለት ምናልባት አሁን ሶስተኛ ዓለም ጦርነት የሚነሳ ከሆነና እንደ እድል ዓለም የምትተርፍ ከሆነ ለሚቀጥሉት 10,000 ዓመት ዓለም ወደ ጦርነት አትገባም። ለምን? የሚመጣው ነገር ዘግናኝ ስለሆነ። አሁን ከፊት ለፊታችን ካለው ጉዳይ አንጻር ስታዩት ያለፈው አንደኛና የሁለተኛ ዓለም ጦርነት እንደ ሰርግ የሚቆጠሩበት በጣም ዘግናኝ ነገር ከፊት ይመጣል። ለዚህም ነው ያውቁታል። እነሱ በጣም ፈርተዋል። በጣም እጅግ በጣም አንድ እስቲ እውነት እኮ ነው የምላቸው ጀግናው ሜዳ ላይ አታገኙትም። አታይም? አሁን አሜሪካ ጋር መቅጠም ኔቶ ፈርተው 50 ሰው ነው ይላል። 50 ወታደር ለምን? እንደው ለይስሙላ ያለ አይደለም። እንደው ካፈርኩ አይመልሰኝ እንደው ነውር ነው እንደው ንቀት ነው ውርደት ነው ብለው ነው እንጂ 50 ሰው ምን ያደርጋል? አሁን ለግሪንላንድ 50 ሰው ማለት እኔና ጓደኞቼ 50 ሞላም ወደ ሰፈር ላይ ብንሰው እና ኔቶ ወታደር ላከ ተብሎ በተዋጊ አውሮፕላኖች ጀቶች ያራገፉት ወታደር 50 ነው።
ፍርሃት ነው። እንደማይሆን ያውቁታል። ያው እንደው ዝም ብዬ መሳቂያን ፍርሃት አለ። እኔ ሲሄን ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርገው። ወዳቻለሁ። ፒስ